የኦርቶዶክሳውያን አባቶች ለምን ወንጌል በመንገድ ላይ ይሰበካል ብሎ ተቃውሞ እያሰሙ ነው። ስሙቴን አሳፋሪ ሰው እንናገር ከተባለ ከተማ ላይ መንቀሳቀስ አልቻለም። ያንተ ቤት የወይዘሮ የኬሌ ቤት መስበኪያ ነው እንዴ? ባስ ቦታ ላይ ሰው እኮ መሳፈር አልቻለም። የወንጌላውያን አማኞችን ሴቶች ለማሰደብ የተላኩ ባለጌ ሴቶች ነው። የራቁ ስብከት በመዝሙር ነው። ገላዋ ላይ ያረገችው እራፊ ጨርቅ ነው። ታላላቅ ዘማሪዎች የዘመኑን ዘማሪዎች እያስጠነቀቁ ይገኛል። ዘማሪዎች ከፍታ ይላሉ በአሁኑ ጊዜ አይደለም ተስፈሽ። በዚህ ሁኔታማ ከቀጠለ በጎ አድራጎት የሚባል እንዲሁም ደግሞ እርዳታ የሚባል ነገር ሊቀር ነው ማለት ነው። ለኢትዮጵያ ሕዝብ እንዲፈርድ በፈልገው እኔ ከራሴ ነው የሰጠሁት። እኔ እንዴት በወንጀል ተጠይቄ ፍራኦል ይጠየቅ ሌባ ነው ከማን ነው ስጄ? ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጄቤሪያው ነኝ። ዛሬም እንደተለመደው ቆንጆ ቪዲዮዎችን በሰዓቴ ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ። አረ ነውር በቤታችን ውስጥ ለማስገባት እየተጋጋጡ ነው። የራቁ ስብከት በመዝሙር ነው። ገላዋ ላይ ያረገችው እራፊ ጨርቅ ነው። በመዝሙር የፋሽን ሞዴል ትርኢት እያሳየቻችሁ የራቁት ትርኢት ማለት ነው። የለበሰችው በነገራችን ላይ በጣም ትራንስፓረንት የሆነ በጣም ገላን ቁልጭ አድርጎ የሚያሳይ የሆነ እንዳለው እራፊ ጨርቅ ነገር ነው ያደረገችውና ከስር የምትሰሙት እንግዲህ ይመቻል ከኢየሱስ ጋር ህይወት ይመቻል ምናምን በሚለው መዝሙር ነውና ላሳያችሁና በደንብ የሰውየውንም ሐሳብ በደንብ ስሙትና ከዚያ በኋላ የራሳችንን ደግሞ ሐሳብ እንሰጥበታለን። የዋንሽ ለናንተ እቻውን ለናንተ ሰባኪ ነች፣ እቻውን ለናንተ ዘማሪ ነች አይደለችም። የሚያያት ገላዋን ነው ወይንስ እሷን ነው? ወይስ መዝሙሩን ነው የሚሰማው? ወይስ መዝሙሩን ነው እያራከሰች ያለችው? ምሽት ክበብ፣ ጭፈራ ቤት፣ ስካር ውስጥ እንዴት ክርስቶስ ይሰበካል? አንሰብክም እኮ እንደዛ ውስጥ። ህፃን ልጆቻችሁን ሰብስቡ፣ እናንተም ተሰብሰቡ። እንደዚህ አይነት ግለሰቦች እንደዚህ የሚያደርጉ ሴቶችም ሆኑ ወንዶች አይወክሉንም። ምክንያቱም ወንጌላውያን አማኞች እንደዚህ አይነት ትምህርትም እየተማርን አላደግንምም። በቤተ ክርስቲያን ውስጥም እንደዚህ አይነት ትምህርት አይሰጥምም አይሰበክምም። እማወራው ስለ ጤናማዋ ቤተ ክርስቲያን ነው። በነገራችን ላይ በዚህ አጋጣሚ መናገር የምፈልገው የወንጌላውያን አማኞች ሴቶች እንዲሰደቡ ሊያደርግ የወጣ ክፉ መንፈስ እንዳለ ነው ፊልም አድርገው። ምክንያቱም ከጊዜ ወደ ጊዜ በሶሻል ሚዲያ ላይ በሴቶች እያየን ያለ ነው። ስፔሻሊ በመዝሙር እያደረጉ የሚለቁ ሴቶችን ስናያቸው ተገላልጠው ገላቸውን እያሳዩ ፕራይቬት ፓርት የሚባል ነገር የለም፣ ሁሉ ነገር ፐብሊክ ነው። ፓስተር ቸሬ ሲናገር ነበረ ምናምን የሴቶች ፕራይቬት ፓርት ፐብሊክ ሰርቪስ አይደለም፣ ፐብሊክ ላይ አውጥታችሁ አታስጡት ሲል ነበረና በቃ ይሄ ፕራይቬት ፓርታቸውን እንኳን መደበቅ የማይችሉ ሴቶችን ነው ከጊዜ ወደ ጊዜ እያየን እየመጣን ያለ ነውና እነዚህ ሴቶች ወንጌላውያን አማኞችን ሴቶችን ይወክላሉ ወይ ብላችሁ ብትሉኛ አይወክሉም። ምክንያቱም በዙሪያዬም ሆነ በብዙ ቤተክርስቲያን ውስጥ ስርዓት ያላቸው እነኚህ ሴቶች እንኳን ሲያዩ ደማቸው የሚፈላ በጣም የሚናደዱ የሚበሳጩ ከመገጸጽ ወደ ኋላ የማይሉ ጥንቅቅ ያለ ልብስ የሚለብሱና ጥንቅቅ ያሉ ሴቶች ስላሉ ማለት ነው። እነኚህ ኦን ፐርፐስ ወንጌላውያን አማኞች እንዲሰደቡና እንዲዘለፉ ልክ እንደነዚህ የራሳቸውን ነውር እየደበቁ በወንጌላውያን አማኞች ላይ ለሚበረቱ ግለሰቦች አጀንዳ የሚያቃብሉና ስድብ የሚያቀብሉ ሴቶች ናቸው። ለምሳሌ አሁን ይሄ ሰው ኦርቶዶክስ ነው አይደለ? በቤታቸው ውስጥ ያሉ ጨፋሪዎችን፣ ዳንሰኞችን፣ ዘማውያን አንድም ተናግሯቸው አያውቅም። አንድም ቀን እዛ እየጨፈሩ ይመጣሉ። እሁድ ለታ ነጠላ ጣል አድርጎ ሲመጡ ምንም ብሎ ለመናገር ሞራል የሌለው ሰው እዚህ ላይ መጥቶ ግን ወንጌል በመዝሙር አድርጋ ስለለቀቀች ጴንጤቱን አቱን ምንም ማስረጃ ሳይኖረው በመዝሙር አድርጋ ብቻ ስለለቀቀች ለመዝለፍ ብድግ ብሎ ይነሳል ማለት ነው። ስለዚህ አይወክሉንም። እንደዚህ አይነትን ተግባር እንደዚህ አይነትን ነገር አጥብቀን ነው የምንቃወመው። አንደግፍም። ዘማሪዎች ከፍታ ይላሉ በአሁኑ ጊዜ አይደለም ተስፈሽ። ሰባኪዎች፣ ነቢያት ከፍታ። ለኔ ከፍታ ይሄ ነው። ከፍታ የጨጓራና የሳምባ ፈውስ አይደለም ለኔ
ከፍታ የተሻለ መኪና መንዳት በተሻለ ቤት መኖር አይደለም። ለኔ ከፍታ የጌታ የሙሽራ የኢየሱስ መምጣት ነው። የኔ ከፍታ ይሄ የሚሞተው ሰውነቴ አካሌ የማይሞተው ለብሶ ወደ አየር መነጠቅ ነው ለኔ ከፍታ። ኧረ ሃሌሉያ አሜን። እነዚህ የምንላቸው የምድር ስኬቶች የት ከፍታ ያወጡናል? ይታያችሁ። የምንኖረው እዛ ፍሎር ቤታችን ላይ ነው። አፓርትመንትም እንኖር ከሆነ አራተኛ ከኖርክ አራተኛ ላይ ነህ አለቅ። ሶስተኛ ከሆነ ሶስተኛ ቤት ብትሰራም መሬት ላይ ነህ። ከፍታ ከተባለ መነጠቅ ነው ከፍታ። ወደ አየር መውጣት ነው ከፍታ። ኧረ አሜን ሃሌሉያ። ወደ አየር መነጠቅ ነው ከፍታ። ከፍ ካሉት በላይ ከትልልቅ ተራሮች በላይ ከደመናት በላይ ከመጀመሪያው ሰማይ ሙታን ቅዱሳን ከሚጠበቁበት እስከ ፍርድ ቀን ድረስ የመጀመሪያው ሰማይ የወደቁ መላእክት፣ ቀጥሎ ያለው ሰማይ ሙታን ቅዱሳን የሚጠበቁበት፣ ሶስተኛው ሰማይ የእግዚአብሔር መኖሪያ አይደለም። እንግዲህ የተማርነው ወደዛ መውጣት ነው ከፍታ እንጂ ግራውንድ ፕላስ ዋን ቤት መስራት ነው ከፍታ። እሷማ እዛችሁ ልጅ እኮ ለኔ ከፍታ እሱ ነው። እንደዚህ አይነት መልእክት ነው በቃ የሚያስፈልገው። ቤተክርስቲያን አሁን እየተጠማችው የናፈቀችው እንደዚህ አይነትን ስብከት እንደዚህ አይነት ዘማሪዎችን ነው። አሁን በቤተክርስቲያን ጋር ራሱ እየታየ ያለ ችግር ወደ ዘማሪዎች የሚጋበዙት ጤናማ ዘማሪዎች አይደሉም። ኢቭን መድረክ ማሞቅ የሚችሉ የሰውን ስሜት መንካት መውጋት የሚችሉ የሰውን ደካማ ጎን የሰውን ሳይኮሎጂ የበሉ ግለሰቦችን ነው ቤተክርስቲያን እንኳን እየፈለገች ያለችው። አይታችሁ ከሆነ የሚጠኑ መዝሙሮች እንኳን ከችግሮቻችን ጋር የተያያዙ መዝሙሮች ሆነዋል። የሆነ ህመማችንን የሚነኩ ፔናችንን የሚነኩ እንጂ መዳናችንን የሚያሳስቡን አምላክ ገና ተስፋ የሚሰጡ ዝማሬዎች አይደሉም አሁን በመድረክ ላይ እየተዘመሩ ያሉት። እሱንማ ለከቨር ብቻ ነው የሚጠቀሙት። መድረክ ለማሞቅ ምናምን ትሄዳለህ፣ ትወጣለህ፣ ትጠረምሳለህ፣ ትገባለህ፣ የመውጣት ዓመት ነው የመግባት ዓመት ነው አይነት ወሬ ብቻ አይነት ዝማሬ ብቻ ሆነዋል። ለኢትዮጵያ ሕዝብ እንዲፈርድ በፈልገው እኔ ከራሴ ነው የሰጠሁት። እኔ እንዴት በወንጀል ተጠይቄ ፍራኦል ሊጠየቅ ሌባ ነው ከማን ነው ስጄ? ስለዚህ እንደ አንድ ዜጋ ወገኔን ብረዳ። ምናልባት ዮኒ ያውቃቸዋል፣ ሌላችሁም አንተም ቴዲ ታውቃለህ። ኤክስትራ ምነዳቸው መኪኖች ነበሩ። ዝም ብሎ የገዛው ቁጭ አደረኳቸው። ከዛ ቁጭ አልኩና እነዚህ መኪኖች ተቀምጠው ምንም ሊያደርጉልኝ አይችሉም፣ ሸጬ ሰው ብረዳበት ይሻላል አልኩኝ። ሁለት ብጠቀም ይበቃኛል፣ ሌሎቹን ብሸጣቸው ኦኬ። እና ሸጥኳቸውና እንዳለ ወደ እርዳታ ነው ያደረኩት፣ ማለት እንዳለ ገንዘቡ ሰው ያንን ያደረኩት እኔ በወንጀል ልጠየቅ ልክ ፍራኦል ሌባ ነው፣ አጭበርባሪ ነው፣ መኒ ላውንደሪ ነው የሚሰራው። መኒ ላውንደሪ እዚህ ሀገር ከባድ ነው። እያንዳንዷ ትራንዛክሽን ባንክ ሲገባ $10,000 በላይ ባንክ ስታስገባ ኬት መጣ፣ ምንድነው ሶርሱ፣ ኬት የመጣ ገንዘብ ነው ተብለን የሀብቱ ምንጭ ምንድን ነው ለሚለው የሀብቴ ምንጭ በጣም የታወቀና ግልጽ ነው። በጣም ግልጽ ክሊር ነው። የሀብቴ ምንጭ ጌታ ኢየሱስ ክርስቶስ ይባላል። ወይም ደግሞ በደፈናው እግዚአብሔር። የኔ የሀብት ምንጭ እሱ ነው። ይሄ ገንዘብ ከአሜሪካ ሲወጣ አሜሪካ መንግስት አይጠይቅም። እያንዳንዱ ሲወጣ ካሸር ቼክ እየተሰራ ከባንክ ስቴትመንት ነው። ገንዘብ እዚህ ሀገር ስትልኩ ከባንክ ስቴትመንት ጋር ነው የምትልኩት። ስንት ብር አለ፣ ይሄ ገንዘብ ከየት መጥቶ ነው? ገንዘብ ዝም ብሎ አይላክም አሜሪካ ውስጥ። እያንዳንዱ ገንዘብ ውስጥ ከምን መጥቶ ነው አካውንት ውስጥ የገባው በደንብ ይታወቃል። ይሄ ግልጽ ነው። ስለዚህ የሀብት ምንጭ ምንድነው? የሀብት ምንጭ እግዚአብሔር። እንደ ህዝብ አስቸጋሪ እየሆነ ነው። ፊራኦል ኢቲቻ የሚባለው ይህ ወንድማችን በእርዳታ ስራዎቹ ነው የምናውቀውና ብዙዎች ያከብሩታል። በላይቭም ላይ በጣም ብዙ ሰዎችን ሰፖርት ሲያደርግና ሲረዳ አይተናል። ኬትም አምጥቶ አይደለም ከራሱ ኪስ አምጥቶ ነው ሲረዳቸው የነበረውና በጌታ በኢየሱስ ክርስቶስ ላይ ያለው መታመንና ቦልድነሱን በጣም ወድለታለሁ። ከዛ ባለፈ ግን ካላስፈላጊ ኢቭን አማኝ ካልሆኑ ሰዎች ጋራ በማይመች አካሄድ ስለሚጠመድ ብዙ ጊዜ ይህ ሰው መጨረሻው በሐሜት እንደሚያበቃና እሱም ከነሱ እኩል በማይሆን ስም ተጠርቶ እንደሚያልቅለት በደንብ ፊል አደርግ ነበር። እንደውም የሆነ ጊዜ ኮሜንት ላይ ጽፌለቱ ላቃለሁ፣ በውስጥ መስመርም ኢቭን ጽፌለታለሁ። አየ ይሁን አይሁን አላቅም፣ ካላመኑት ጋር ወይም ኢየሱስ ክርስቶስን ከሌላቸው ሰው ጋራ በማይመች አካሄድ አትጠመድ፣ ከምሬ ነው አትጠመድ፣ በቃ ጽፌለት ነበር።
ምክንያቱም የሆነ ሰዓት ላይ ይሄ ሪሌሽንሺፕ ፌል እንደሚያደርግ ግልጽ ነበር። እንደምታዩት ደግሞ ህዝብን የተነሳበት ሁሉም እንደ ሌባ እንደ ዘራፊን የቆጠሩት ግን ምን እያለ ነው? 25 ሚሊዮን የኢትዮጵያን ብር ተበልቻለሁ እያለ 25 ሚሊዮን ብር ስታክፍሩላ 25 ጌታ ሆይ ስንት ሆናችሁ ነው ግን የተካፈላችሁት? ከምር በጣም ከባድ ነው። ኧረ ሌብነት 1 2 ምናምን እያለ ይቀጥላል። ይሄ ኤክስትራ እንዴ ፕሮማክስ ነው እናንተ። ኧረ ከባድ ነው። ስለዚህ ግን በአጠቃላይ የኔ ዛሬ ልሰጣችሁ የመጣሁት ኢንፎርሜሽን ስለ ፊራኦል 25 ሚሊዮን መዘረፍ አይደለም። እሱ ይሄ ብር ለሱ ምንም ነው። ምክንያቱም ኢየሱስ ክርስቶስን ነው ያስኩት የሀብቴ ምንጭ እሱ ነው ስላለ የማይነጥፍ ሀብትም ያለው እንግዲህ ጌታ ጋር ነው። ስለዚህ 25 ሚሊዮን ለሱ ምንም ነው ማለት ነው። በማይመች አካሄድ ካላመኑት ጋር ከማይመቹቱ ጋር አትጠመዱ። ምንም እንትን የሚባል ነገር የለም። ባይዘዌ ላይ ባለፈውን ብያችኋለሁ። ትረስት ምናምን ኖ ኢየሱስን ያልያዘን ሰው ትረስት ማድረግ አስፈላጊ አይደለም። ስለዚህ ይሄ ቀን እንደሚመጣ በጣም እርግጠኛ ነበርኩ። አፍተር ኦል ግን ቲክታክን ትቼ ወደ ፌስቡክ መጥቻለሁ። ቲክታክ በጣም የክፋት መንደር ነው ብሏል። በእርግጥ ያስብላል። ግን አካሄድን ካስተካከልክና በሚመች መንገድ አካሄድ ከተጠመድክ እርግጠኛ ነኝ ይህን ቅንነትን ትመልሰዋለህ ብዬ አስባለሁኝ። እንዳንተ አይነቱ አገልጋይ ነው የእግዚአብሔርን ቤት እያሰደበ ያለው። በደንብ አድርጋችሁ ይህን ቪዲዮ አገልጋዩ መድረክ ላይ እያገለገለ ነው። የአገልጋዩ የሆነ ነገሩ ነው ይሄ በዚህ ቀን። ከዛ በኋላ ሰርፕራይዝ ሊያደርጉት ገቡ። አገልግሎቱም ቀረ። ህዝቡ የእግዚአብሔር ህዝብ እንደተቀመጠ ኬክ ተቀመጠለት። በጣም አሪፍ፣ በጣም ደስ ይላል። እኔ እኮ ይገርመኛል እኮ የእግዚአብሔር አገልጋይ ሆናችሁ ጌታን የምታገለግሉ ሰዎች ሆናችሁ ለእግዚአብሔር ቤት ክብር የላችሁም፣ ለእግዚአብሔር ህዝብ ክብር የላችሁ። ፊት ለፊት ለተቀመጡ ሰዎች እንኳን ክብር የላችሁም። ሚዲያ ላይ ያለን አገልጋዮች በስንት ህዝብ ፊት ተጠላን። እኛ በስንት ህዝብ ፊት ወንጌልን እየተናገርን ብዙ ነገር እያደረግን፣ ከዛስ እንደናንተ አይነቱ ደግሞ አገልጋይ ይመጣና የእግዚአብሔርን ቤት ያሰደብ። ከምር ጆን ግን ማለት ነው እንደዚህ አይነት ሞራል ከየት አመጣ? እንደዚህ ብለህ ለመናገር ሰውየው ያደረገው ትክክል ነው ማለት አይደለም። which is wrong በቃ ኮምፕሊትሊ የተሳሳተ ነገር ነው እያደረገ ያለው። እሱ ብቻ አይደለም ታውቃለህ፣ አንተ ሄደህ በመድረካቸው ላይ ቆመ ፕሮሞሽን የሰራህላቸው ያስተዋወክላቸው ሄደህ መድረካቸውን ያሞክላቸው ሰዎች ጭምር ከዚህ ያልተናነሰ ነገር እንደሚያደርጉ አንተም ታውቃለህ። ግን ለምን መርጦ አልቃሽ መሆን ፈለክ ብራዘር እንዴ? ያንተ ልጅ የኔን ልጅ ሲመታ ለምን ተመታ? የኔ ልጅ ያንተን ልጅ ሲመታ ደግሞ እንኳን መታው ምን ማለት ነው? ለምን መርጠህ ታለቅሳለህ? አንተና ቲሞች መርጦ አልቃሾች ለምን መሆን ፈለጋችሁ? ትመርጣላችሁ። የሆነ እናንተ የምትደግፉት አካል የሆነ ነገር ሲሰራ እዛ ናችሁ። እዚህ ደግሞ የሆነ እናንተ ወይ ፕሮሞሽን ያላሰራችሁ ሰው ወይ የሆነ ጥቅም ያልሰጣችሁ ሰው ደግሞ ሲሆን ቪዲዮ እሱ ላይ ደግሞ ለመስራት ወደኋላ አትሉ። አንድ በጣም የታዘብኩትን ነገር ልንገራችሁ። ያው ብሎክ ስላደረገኝ ሶሻል ሚዲያ ላይ ነው የምናገረው። በጣም ያሳቀኝ ነገር ማለት ነው አካውንቱ ባንክ ከመደረጉ በፊት ከየሆኑ ቀናቶች በፊት ላይቭ ላይ ገብቼ ጆይ ጭሮ ካውንስሉ ፍቃዱን ስለመለሰለት በጣም ከፋኝና ላይቭ ላይ በጣም እንቧ ተናንቆኝ እያወራው ነበር። ሃው እንዴት ምን ያህል ቢንቁን ነው ምናምን ብዬ እየተናገርኩ ነበር። ኮሜንት ላይ መጥቶ እዚህ ጋር የምታዩትን ኮሜንት ጻፈልኝ ማለት ነው። 800 ሺህ ምናምን ባለው ፎሎወሩ እንዲህ ብሎ ጻፈልኝ መጥቶ ነውርም በእኛ ይገልጠዋል። አሁን ገና ነው ለምን እንደዚህ እንደምትሆኑ የገባኝ ብሎ ጻፈ። ከዛ በኋላ ልክ አካውንቱን ቼክ ሳረግ 800 ሺህ ምናምን ፎሎወር ነው። በጣም ደስ አለኝ። ዋው ፋይናሊ በቃ ገባህ ማለት ነው ነቃ ማለት ነው የልጅ ምናምን ብዬ ደስ አለኝ ማለት። ከዛ ልክ ላይቬን ጨረስኩኝና ወዲያው ወጥቼ ጌታ በሚያውቀው ወዲያ ወጥቼ ጆዬ በጣም ደስ ብሎኛል፣ ግን ምንድነው የገባ ብዬ ልጠይቀው ስል ብሎክ ደግሞ አድርጎኛል። ኢቭን አቋም የላቸውም። ለምን እንደሚያደርጉ፣ ለምን እንደሚጽፉ፣ ለምን እንደሚናገሩ ምንም ያውቁት ነገር የለም። ሲፈልጉ ዘኔን ይናገራሉ፣ ሲፈልጉ ዮናታን አክሊሉን ወግነው የሆነን ፐርሰን አታክ ያደርጋሉ። ለምን መርጦ አልቃሽ መሆን አስፈለገ? አሁን የሰራው ቪዲዮ ስህተት ነው ማለት አይደለም። ሌሎችንስ እንዲህ የመናገር ሞራሉን ለምን አጣችሁ? ሌሎች ሌቦችን ባላችሁ ቦልድነስ፣ ባላችሁ እውቅና፣ ባላችሁ ሀምብልነስ፣ ባላችሁ ንጹህ ልብ ከምር ለምን ወጣችሁ እንደዛ የደሃ መቀነት የሚፈቱትን መናገር ለምን ሼም ያዛችሁ?
እኔ አሁን ስለናንተ መናገር ሁላ ሚዲያ ላይ ይሳቀቃሉ። አንዳንዱ ቀንተህበት ነው ይለኛል። እኔ ጌታ በሚያውቀው እኔ ሶሻል ሚዲያ ራሱ ይሄን ያህል የሚወሰውሰኝ ሰው አይደለሁም። እኔ ዩቲዩብ ነው የምወደው። አንዳንዱ በውስጥ መስመር አታወሩ የሚሏቸዋል፣ ብሎክ ያደርጓቸዋል። ዋይ ለምን እንደማወራቸው? ከዛ ባለፈ በእናንተ ምክንያት ክርስትና እየተሰደበ ነው ምናምን ትሉናላችሁ። እንዴት ነው የሚሰደበው? ሀቅን የተነጋገር ነው። እነሱም በምትናገርበት ሞራል ከጎን ያሉትን ሌቦችንም ከጎን ያሉትንም ቀጣፊዎችንም ተናገር ነው ያልኩት። ይሄ እንዴት ነው እንደ ጥላቻ ጸብ እናንተ መሀል ያለው ጸብ ምናምን የሚያስብልኝ? በጣም እኮ ነው የሚይዘው። አሁን ሶሻል ሚዲያ ላይ ወንጌላውያን አማኞችን መናገር በቃ እንደ ነውር ነው የሚቆጠረው። ስህተታችሁ ሲነገራችሁ አይደብራችሁ? ለምንድነው ቢደብራችሁ? እና መርጦ አልቃሽ አትሁኑ። በቃ ብዙዎቻችሁ እንደዛ ናችሁ። መርጦ አልቃሽ አትሁኑ። አቋም ይኑራችሁ። የማይመቻችሁን ነገር አይመቸኝም ማለት ልመዱ። መጽሐፍ ቅዱስ የማይደግፈውን ነገር አይደግፍም ማለት ልመዱ። በቃ ባይብል ቦልድ ይሁን በህይወታችሁ ላይ፣ ቅዱስ ቃሉ ቦልድ ይሁን በህይወታችሁ ላይ። እገሌ የሰጣችሁ ጥቅም እሱ አይብራ፣ እሱ ደምቆ አይታይ በህይወታችሁ ላይ። የምትይዙት ሌክዠሪ የሆኑ ስልኮች ምናምን አይድመቁ በህይወታችሁ ላይ። ቅዱስ ቃሉ ይድመቅ። እሱ ያልፈቀደው ነገር ከህይወታችሁ ይበጠስላችሁ። እንደዚህ በማለቴ ለምንድን ነው እንደ ነውረኛ፣ እንደ ጠላት፣ እንደ የጴንጤ እንደ ነቢያት ጠል ምናምን ተደርጌ የምቆጠረው? ስራቸው ነው እንድጠላቸው ያደረገኝ። ጥላቻ ስላችሁ ደግሞ ስራቸውን ነው እንጂ የጠላሁት እነሱን አይደለም። እነሱን የመጥላትም ሞራሉም የለኝም፣ ክርስትናም አይፈቅድልኝም፣ ኢየሱስም አይፈቅድልኝም። ስራችሁን ግን እጸየፋለሁ። ይሸታል። በቃ ስራችሁ ያስጠላኛል፣ ያንገፈግፈኛል። ልደግፍ አልችልም እንጂማ ለጥቅም ብላችሁ የከፈላችሁ ሰዎች አሉ ምናምን ትሉናላችሁ እንዴ። ባሽቃብጥ ነው እኔ ትርፍ ማገኘው። ጌታ በሚያውቀው ባሽቃብጥላቸው ነው በጣም ብዙ ትርፍ ማገኘው። በደንብ ያውቁታል። ስለዚህ ስለምንጠላላ አይደለም እነሱ ላይ እንደዚህ እየተናገርን ያለ ነው። እንዳንነግራቸው ብሎክም ጭምር ስለሚያደርጉ ነው። አትታለን። አሁንም ቅባት እንላለን፣ ነገም ቅባት እንላለን። በስም ቅባት ተነጥቀን እንሄዳለን። ቴዎሎጂያኖች ኢየሱስ ይመጣ ያውቁ ይመጣል ብለው ያወራሉ። ዘመንን ይተነተናሉ። ቻይና ራሻ እያሉ ይጠብቁ፣ አሜሪካኖች ኢራቅ ነው እያሉ ሲጠብቁ፣ እኛ ግን ፕሮፌቲክ ቮይስን የምንከተል የሰማይን ትርታ የምናውቅ ሲመጣ ይሰማናል። እኛ ቋሽተናታለች ምድር በቅቷታል። እንደ ዛሬ 2000 ዓመት እንኳን አይደለች፣ ሪሶርሱን ጨርሰናል። የሰማይን ትርታ ሳት አለ እንግዲህ በፕሮፌሲ መንፈስ የጌታን መምጣት እና መነጠቅ እኛንን የምናውቀው ቴዎሎጂያን ሳያውቁም ይናገራሉ እንጂ ኢየሱስ ይመጣል ይላል እንጂ አያውቁም። እኛ ግን እናውቃለን በትንቢት ይላል። ይኸው ተነበያችሁ ብዙ ዘመን የታለ? ትላንትናና ከትላንት ወዲያ ይመጣል ተብሎ አልመጣም እኮ። ፎልስ ትንቢት እንናገራለን የምትሉ በአጠቃላይ ውሸተኞችና አጭበርባሪዎች ናችሁ። ይህንን አስረግጬ ልነግራችሁ ፈልጋለሁ። ለምሳሌ ልንገራችሁ። ሞርሞን የተፈጠረው፣ አድቬንቲስት የተፈጠረው፣ ጆባ ዊትነስ የተፈጠረው የግንብ መጠበቂያ ማለት ነው። እነዚህ ሁሉ የተጠበቁት ኢየሱስ ተናገረኝ፣ መገለጥ ሰጠኝ፣ ትንቢት እያሉ ኢየሱስ በዚህ ቀን ይመጣል በዚህ ሰዓት እያሉ ነው ሲያጭበረብሩ የነበሩ። አማንሻለሁ የጻፉ ኮሜንት አስቆኛል። በመገለጥ ነው የሳቱት የትናንትና ወዲያዎቹ አለ ማለት ትላንትና አሳይቻቸዋለሁ። ባለፈው በጣም ብዙ ሰው እንትን ሲሸጥ ነበረ። መኪናዎቹን እያወጣ ሲሸጥ፣ ቤቱን ሲሸጥ፣ ገንዘቡን አሳልፎ ለድሃ ሲሰጥ ምናምን ነገር በመገለጥ የሳቱ ሰዎች ማለት ነው። እና አንቀበላችሁም። በቃ እዚህ ትንቢት ምናምን እያላችሁ አትጃጃሉብን። ምንም የለም እንደዚህ አይነት ነገር የለም። ኢየሱስ ይመጣል በዚህ ቀን ምናምን ህዝቡን አታወጫቡ። አዎ ይመጣል፣ መች እንደሆነ ግን አናቅም። ስለዚህ ሉቃስ ምዕራፍ 12 ቁጥር 40 እንደሚመክረን እንደሚናገረን ተዘጋጅታችሁ ኑሩ። የሰው ልጅ በማታውቁት ሰዓት ይመጣልና፣ በማናውቀው ሰዓት ይመጣል። ስለዚህ ለኛ ይመጣልናል፣ የሚመጣባቸው ደግሞ አሉ። ስለዚህ ተዘጋጅተን መኖር ደግሞ የማን ፈንታ ነው? የኛ ነው ማለት ነው። ጆዬ ይመች። እንደዚህ አይነት ሰዎችን እንደዚህ ቅዠት ያለቀቃቸው ሰዎችን እያወጣችሁ ገጽጹልን። ስሙጤን አሳፋሪ ሰው እንናገር ከተባለ ከተማ ላይ መንቀሳቀስ አልቻልንም። ያንተ ቤት የወይዘሮ የኬሌ ቤት መስበኪያ ነው እንዴ? ባስ ቦታ ላይ ሰው እኮ መሳፈር አልቻለም። ሰው ከትራንስፖርት ከቤቱ ወጥቶ ወደ ስራ ለመሄድ ከስራ ወጥቶ ወደ ቤቱ ለመሄድ አልቻለም። ዘመን አመጣሾች ወንጌል ይዘው ኢየሱስን ካልተቀበልክ አንቆም። ከዚህ በፊት የነበሩ 2 ቪዲዮዎችን ሪፖርት አድርጎ አስጠፍተውታል። ፕሊስ ይሄንን ቪዲዮም አካውንቴንም የገባችሁ ኮፒ ሊንክ እያደረጋችሁ አድምጡ።
ትላንት ለጥቅም ለስልጣን ስትል ህዝቡን ጥቁር አስለብሰ ዱላ አሲዛ ሱጥታ አስጨረሰ። ዛሬ ሰው ደግሞ በአደባባይ ወንጌል ይዞ ሲወጣ ተቃውማል። ትላንት ዱላ ታሲዘና ሰውን በአደባባይ ታስወጣል። ዛሬ ደግሞ ወንጌልን ተቃውማል። ለጥቅማችሁ አዳሪዎች አሁንም አወቁባችሁ። የራሳችሁ ልጆች ነቁባችሁ። ለጥቅማችሁ አዳሪዎች፣ ለስልጣናችሁ ብቻ የምትሞቱ መሆናችሁ ምንም አያሳስባችሁም። ሚሊየንስ በቀን ወደ ሲኦል የሚገባ ሰው ኢየሱስን ሳያውቅ የሚሞት ሰው አያሳስባችሁም። በቃ ሲኦል ብቻ መጥቶ እናንተን ያጅባችሁ። አድራሻችሁን ታውቃላችሁ። በኢየሱስ ላይ የደበላችሁ ደባዮች ስለሆናችሁ መጨረሻችሁ የት እንደሆነ ታውቃላችሁ። እና በሲኦል እናንተን የሚያጅባችሁ ሰው ብቻ ነው የምታከማችሁት። ሰው ወንጌል ሲሰማ ቅር ይላችሁ። ክፉዎች በአደባባይ ወንጌል ይዘው ወጥተው ይሰብካሉ ትላለህ እንዴ? እና በጓዳ እንደበቅ ያ ዘመን እኮ አብቅቷል። በአደባባይ ነው እንጂ ኢየሱስ የምንናገረው። ድምጽ ረብሽ አይደል? መቼ በእግር ሄደ የምታውቀው? ደግሞ ማን ይሞት ማን ነው ለሊት በሆርን በቤተ ክርስቲያን ወር በድምጽ የሚረብሸው ነው ወይስ እናንተ? ውሸታሞች፣ ነጋዴዎች፣ ደባዮች ደግሞ እግዚአብሔር ይቅር ይበላችሁ። ሌላ ምን እንላለን? ጌታ ዘመኔን ይባርከው። እግዚአብሔርን በቃ የልቤን የተናገረልኝ ሲማየ ጌታ ይባርክ። በፊትም ትመቸኛለህ፣ በፊትም ወዳለው ጌታ ዘመኔን ይባርክ። እንደዚህ አይነት ሰዎች ናቸው ያፈሉት። በቃ ምን አድርግ ነው የምትሉ እናንተ? ለዘመናት ሸሽጋችሁ ምንድን ነው ያላችሁት? በአውደ ምሕረታችሁ ላይ ላሰማችሁ። አውደ ምሕረታችሁ ላይ የሰጋን ነው የምናስተምራችሁ። እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረውና አሁን እናንተ አደባባይ ወጥተን ለእናንተ እየነገርናችሁ ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን ልበል ከስሞች ሁሉ የበለጠ ምን ሰጠው ይላል? ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካም። ይሄን ነው የምላችሁ። አያችሁ አይደለ? እነሱ በጓዳ እየሰጉ የሚያስተምሩትን እኛ በድፍረት ያለምንም ስጋት ኢየሱስ ጌታ ነው። ሃሌሉያ! የእውነት በጣም ደስተኛ ነኝ። ይሄ በመሆኑ በጣም ደስተኛ ነኝ። ይሄን በመስማቴ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። እናንተ ደብቃችሁ ሼም የሚይዛችሁ እናንተ የምታፍሩበትን እኛ በአደባባይ በመስበካችን ደስተኛ ነኝ። ስሙ ይባረክ። ይሰበከዋል፣ ይገልጸዋል። እንዴ ገና ምን አይተ እንሰብካለን። እንደውም ሰነፍን። እንደውም ስንፍናችን ነው በሚዲያ ቁጭ ብለን እንዲህ እንድንናገር እያደረገን ያለው እንጂ አረ በጌታ እንደውም አበረታቱን። እንደውም ይሄ ትልቅ ማበረታቻ ነው። ገና ምን አይታችሁ እንሰብካለን። እናንተ ሆይ ሆይ ያስባላችሁ ህዝቡን ወደ ገደል ምሩት። እኛ ደግሞ ሆይ ሆይ ኢየሱስ ጌታ ነው እያልን ህዝቡን እናስመልጣለን። ክብር በጣም ደስተኛ ነኝ ይሄ በመሆኑ። ይሄን በመስማቴ ራሱ ደስተኛ ነኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ደስ እንደተሰኛችሁበት ተስፋ አደርጋለሁ። ኢየሱስ ጌታ ነው።